አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ የቻናሌ ቤተሰቦች ውድ ተመልካቾች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? ዛሬ በአዲስ ቪዲዮ መጥቻለሁ። በምስሉ የምታዩት አሊ ነው፣ ሳዲናት ሙቤ ነው ማለት ነው። እና አንድ እህታችን በሳዲ የተነሳ ትዳሬን ፈታው፣ ሳዲ ትዳሬን አፋታችኝ፣ ትዳሬ ፈትቼ ወደ ስደት ከእንደገና መጣሁኝ ትላለች። እንዴት ይሁን አላቅም። በነገራችን ላይ ይሄ ሰርፕራይዝ አርጉልኝ፣ ባልን ሰርፕራይዝ አርጉልኝ፣ ቤተሰቡን ሰርፕራይዝ አርጉልኝ የሚባል ነገር ሄዶ ሄዶ ይጎዳል ማለት ነው። ይሄ ብዙ ጊዜ ወንዶች ወይም ባሎቻችሁ እሱን ለማስሴቲቱ እሱን ለማስደሰት ወስታችሁ ሰርፕራይዝ አርጉልኝ ትላለች። የ100 ሺህ 200 120 የ300 ሺህ ብር ብር ይገዛል። አልጋ፣ ቁም ሳጥን፣ ቢፌ ያው እኛም ያለንበት ነው። ግን ሆኖ እኔ ይሄን ብር አውጥቼ አልገዛም። ቢሆን ሄጄ አይቼ ጫን የሚለውን እቃ ገዛለሁ። ከዛን ውጪ ደግሞ አልገዛም። እንካ በዚህ እስከ 400 ሰው እኮ የሚያወጣል እስከ 300 እና አሁን ወይንም እቺ ልጅ ሳዲ ትዳሬን አፋታችኝ የምትለዋ ልጅ ወይ ሂቃ ጠልባታለሁ ብላለች። ቪዲዮን አስገባላችኋለሁ። ሂቃ ጠልባን ነበረ የዛሬ 4 አመት ነው ምናምን ነገር፣ የዛሬ 3 አመት ነው ምናምን ነገር። እና በሷ የተነሳ ትዳሬን ፈትቼ ይሄው ጓደኞቼ አሉ፣ ጓደኞቼ ይሰማሉ። ትዳሬን ፈትቼ የወሰድኩትን ከሳውዲ አረቢያ የወሰድኩትን ማንኪያ ሳይቀር ከባሌ ጋር ተካፍዬ ወጥቼ እንደገና ስደት መጥቻለሁ እና የተካፈለኝንም በአንድ ወር ሰርቼ ያገኘዋለሁ ትላለች። እስቲ ቪዲዮዋን አብዛኛው የኛ ሀገር ወንዶች አልሰነጠሉም፣ ፋራዎች ናቸው። ምንም የሰነጠሉ ነገር የለም። እዚህ ጋር እሱ ለማስደሰት ወይም ሰርፕራይዝ ብላ ሂቃ ጠልባ ሌካ ይሆናል፣ ወይንም በብር ተነሳ ተጋሽቶ ይሆናል፣ ወይ በብር ተነሳ ወደ ባል ሄዳች ሳዲ ተናግራ ይሆናል። በዛ ምክንያት ወይ ተጣልቶ ይሆናሉ። እንዴት እንደተፋቱ ብቻ አላሁ አለም። እስቲ አይተን እንመለስ። እዝናል እንስማ እህታችን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሐያክ الله እህታችን። መርሐባ ተፈضل። ናችሁ? ሰላም ናችሁ? አለን። እና ያው እኔ ስለ ሳዲያ ብዙ ጊዜ ነው ላይ ወላሂ እናንተ በምትገቡበት ሰዓት እኔ የለሁም። እኔም እንደናንተው እንደ እህቶቼ ተበልጬ ማለት ነው። በሷ የተነሳ እውነትን ለመናገር ብዙ ልጆች ያውቃሉ። እኔ ትዳሬን ፈትቻለሁኝ ማለት ነው። ትዳሬን ፈትቼ ተመልሼ ሳውዲ አረቢያ ገብቻለሁ ማለት ነው። የዛሬ አመት እኔ ኢትዮጵያ ገባሁኝ። ልገባ ስል ቢያንስ ከ3 አመት ከ4 አመት በፊት ነው እቃ የጠለብኳት። ለምሳሌ 1 ሜትር አረብያ መጅሊስ የጠለብኳት 5500 በሆነበት ሰዓት ነው። እህታችን ፎዚያ ወል የምትባል ፋጡማ ካሳው የምትባል ከ400 ሺህ ብር በላይ ጠልባታለች። እስካሁን ድረስ ግን በማሞኘት ላይ ናት። ሲፈልጋት ቴሌግራም ላይ ብሎክ ታረጋታለች፣ ሲፈልጋት እንትን ትላታለች። ፎዚያንም እንደዚሁ ለእህቷም ለሷም እኔም 4 ነን የጠለብናት እቃ ማለት ነው። ከዛ 4 ነን ጠልበናት ያንን መጅልሱን ሁሉንም ቀብድ ልከንላት ነበር። ቀብድም የላክንላት አለ፣ የጻፈችልን ሪከርድ ያረግንላትም እንዳለ በሙሉ አለ ማለት ነው። ከዛ እኔ እንዳጋጣሚ ብዙ ነው የኔ ታሪክ። ልጄ ሞቶብኝ ነበርና ወደ ሀገር ስገባ ሳዳ እኔ ችግር ላይ ነኝ፣ እንደዚህ እኔ ችግር ላይ ስለሆንኩኝ እባክሽን እቃዬን አድርሽልኝ ብዬ ለመንኳት። ብዙ እህቶቻችን ተትዳራቸው የተፋቱ አሉ። ለምሳሌ እኔ ማንም ያውቃል። አሁን እኔ እንደዚህ በዚህ ጉዳይ እንደተፋታው ብዙ ሰዎች ያውቃሉ፣ ብዙ ልጆች ያውቃሉ። ይሄ ከትዳር አያፋታም አያስብልም? ያስብላል። እኔ አልሐምዱሊላህ በፋታም ችግር የለውም። ይዤ ሄድኩትን እቃ ለባሌ ለሁለት ማንካ ሳትቀረኝ ነው ክፍል አድርጌ ሰጥቼው ተመልሼ ወደ ስደት የመጣሁት። አልሐምዱሊላህ ስደት ብዙ ነገር ያስተምረናል፣ መቻልን፣ መታገስን። እዛ ብንሆን ለምን ራስሽን አታጠፋሽም ያሉ ልጆች ራሱ አሉ። አንደኛ ለወንድ ብዬ ራሴን አላጠፋም፣ ሁለተኛ ደግሞ በቃ ጉዳይ የወርድ መውዚ ያመጣዋል። አልሐምዱሊላህ ዋናው መስራታችን። ስደት ስንኖር ብዙ ነገር መተጋገዝን ብዙ ስንት እህቶቻችን እየታመኑ ስንት ነገር የምንረዳው እኛ ነን። እኛ የሷን ገንዘብ ወይንም ደግሞ እሷን የምናጭበረብር አይደለም፣ እሷ አጭበረበረችን እንጂ እሷን ሌባ ብለን ከመንገድ ተነስተን ብዙ ጊዜ አልወጣንባትም እሷ እንጂ። ሰው በዚህን ያክል ደረጃ አይዋሽም፣ አያቀጥፍም። ትዳሬን አጥቼ ልጄ ሞቶብኝ እያለች ነው እቺ ልጅ። እንግዲህ ያውቃሉ ወላሂ ብዙ እህቶቼ ያውቃሉ። ብዙ እህቶቼ ብዙ ጊዜ ለምነዋታል፣ ብዙ ለምነዋታል። እንደሰማችሁት ነው።
ትናንትና በጣም በርካታ እህቶቻችን መጥተው ስለ ሳዕድና ስለ አሊ በጣም ሸኳ ሲያቀርቡ ነበር። ሙሉ ቪዲዮን ከፕሮፋይል ስር ሊንክ አለ፣ ዩቱብ ላይ ገብታችሁ አዳምጡት። ውዶቼ የሰዎቹ ቪዲዮ ይሄን ይመስላል። እቺ ሳዕድ የምትባል ሀልጫ እሷም የሰው ሀገር ነቀመሰች፣ የመዳም ቅመምን የመዳም ቤት የቀመሰች ለፍታ ደክማ አፈር በልታ ያወቀች ምን አይነት ድካም እንዳለው ምን አይነት ህመም እንዳለው እያወቀች የመዳም ቅመምን ብር መብላት ማለት ወላሂ ያው መልቀማ እኮ እያንዳንድሽ የሰው ላብ ትመልሻለሽ። አይታውሽም ይላየው መልቀማ የሰው ልጅ ሀቁን አይተውም። ያለ ገባቢ ይሄን አድርግልኝ ብሎ ወሳቶ መንገድ ላይ ሲበላበት ያኒ አይተውም። ይላየው መልቀማ እሷን ያስታወሳት ያው መልቀማ ትሰጣቸዋለች። የሰው ሀቅ መቼም ቀርቶ ማይቀርም ወድቆ ማይወድቅ። የሰው ሀቅ መጥፎ ነው። እኔ የሰው ሀቅ ካለብኝ ማለት ነው ወላሂ ያን ሀቅ ምሳሌ ብር ተበደርኩኝ ከሆነ ያ ብድር እስከምመለስ እንቅልፍ አይወስተኝም። ቀሰም ቢላ አልሐምዱሊላህ አሁንም ተበደረ ያላቀም ያው የሰው ልጅ ይቸገራል ይበደራል፣ ግን በቃ እስከሚከፍል ጨነቃለሁ። እስከሚከፍል በቃ ያ ረቢ አላህ አንተ አሳካልኝና ይሄን ዳሪን እንዲከፍልላለሁ። እኔ አልሐምዱሊላህ ያን አይደል ከሰው ተበድሬ አላቅም። ቢያንስ ወይ አንድ ወር ደሞዝ ሊበደር ይችላል አንድ ነገር ለመግዛት ሲል፣ ግን ወዲያው ነበር የሚከፍለው አልሐምዱሊላህ። በዚች ወር ምሳሌው በዚች ወር ደሞዝ የሚቀበል ከሆነ ግማሽ እያለ የሆነ ሀጃ አጋጥሞኝ ሊሆን ይችላል። በዛ ማለት ይሄ ወር እስከምሞላልኝ ይበደራለሁ። ያቺ ወሪቱ ወይንም 15 ቀን መታሰት እስከምትሞላ በጣም ይጨንቀኛል፣ ያን ኢዳ ለመክፈል ማለት ነው። ምክንያቱም እኛ ሀጅ ነን ማሽ ነን፣ መቼ እንሞት አናውቅም። ያውን ሰው አደራ አለብኝ የሰው ሀቅ አለብኝ ክፈሉልኝ ብትሉ ራሱ አይከፍልም። እናንተ ትወቀሳላችሁ። ያው መልቂያማ ቀብር ውስጥ እናንተ ነው የምትወቀሱት። እህትም አላችሁ ወንድምም አላችሁ ለእናንተ ያስብም ከሞታችሁ ወዲህ ልጅም አላችሁ እንደዛው። ምናልባት የሳሳች ልጇ ልታስብላት ትችላለች። እናቴ በቀብር ላይ ትወቀሳለች፣ በቀብር ትሰቃያለች፣ ኢዳዋን ላውጣ ልትል ትችላለች። አንዳንድ ደግሞ ቡከራ ልጅ ማለት ነው ያን ላታስብላት ትችላለች። እሷ የዛሬ ህይወቷን ለመኖር በቃ እናቴ ጥላ ሄዳለች፣ የእናቴን ውርስ በላለሁ፣ እናቴ ጣለችውን ረግጣለሁ፣ ለብሳለሁ ምናምን ነገር። እኔ የሰው ሀቅ ጥሩ አይደለም። ነገ ያው መልቀማ ያስጠይቃል። ያ ጀማ ቪዲዮን እንደሰማችሁት ነው። በጣም ያስጠላል። እውነቴን እምላችሁ በጣም ያስጠላል። እኔ እንጃ የሰው ሀቅ ለምን እንደማይመልሱ። ለካ እነሱ በልቶ የአዳምን እቃ የአዳምን ንብረት በልቶ መጨረሻ ላይ ምንድነው አላቅም የለኝም ምናምን ቃዟል እንዲህ ብላችሁ ነበር፣ በዚህ ወጣችሁ ነበር። ወላሂ ጥሩ አይደለም ይሳቁ። ለማንኛውም ይሄ ቪዲዮ እንደሰማችሁት ነው። የሰውን ትዳር ማፋታት ጥሩ አይደለም። ሰውን ትዳር ማፋታት ሰይጣን ነው እንጂ የሰው ልጅ ትዳር አይፈታም። ለማንኛውም ቪዲዮ ይመስላል እንዳያችሁት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ